ማይዘውም እንዴ እሱ የሹገር ማም የአዲስ አበባ ቁጭ በሉ እያመጣኛን የሚያደርገን ከየት ነው የሱ አድናቂዎች ግን ማለት ነው። እንደ ማርክ ቆንጆ ቆንጆ ሴት ቢያመጣ አይቻልም። እስካሁን አይጣይጥም። ሰላም ጤና ይስጥልኝ። እንዴት አመሻችሁ ቤተሰብ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ደግሞ በጣም ጫን ያለ ነው። በመጀመሪያ እንግዲህ የሀይሚ አድናቂዎች ከባድ ማስጠንቀቂያ ሰጥተዋል ማለት ነው። ሀይሚ አንድ ነገር ብትሆን እንደማይለቋችሁ፣ በጉልበት ቢያቅተን በህግ እንሄዳለን፣ በህግ ቢያቅተን በጉልበት አንለቃችሁም እያሉ ነው። በጣም ሀርድ የሆነ ማስጠንቀቂያ ነው። ልጃችን አንድ ነገር ብትሆን ብለዋል። እና ደግሞ ማለት ነው ዛሬ ዩና ሀይሚቲ በአንድ ላይ መጥተዋል። ከዛ በመቀጠል ደግሞ ቤኪ ጋር ብሩክ ሀሰን አንድ ላይ መጥተዋል ማለት ነው። እና እኔ ሀሰን ጠፍቶ ነበር እውነት ለመናገር እና ዛሬ ላይ መጥቶ ዘራፍ ዘራፍ ማለቱ ለእኔ ራሱ ገርሞኛል እውነት ለመናገር ማለት ነው። እና እስከ ዛሬ የት ነበረ? እስከ ዛሬ የት ነበረ? እና ሀሰን ዝም ብለህ ብትቀመጥ ይሻላል ብዬ ነው የማስበው፣ እንደኔ ሀሳብ ማለት ነው። እና ይህ ጣልቃ የምትገባው ነገር ምንም ሊመቸኝ አልቻለም። ደግሞ በዛ ላይ ይሆናል አይደለ? የተናገርከው ቃላት ራሱ በጣም የሚደብር ነገር አለ። ለማንኛውም ወዶቼ ማሮቼ በሀይሚ ይቀኑባታል ብላችኋል። እና አዎ በደንብ የሚቀኑባት አሉ። ይሄ ምንም ጥርጥር የለውም። ግን ብሩኬ ይቀናባታል አላችሁ። ገስት ላይ ሆነው ራሱ ሀይሚ የሆነ ነገር ስትባል ብሩኬ ይቀናባታል፣ በጣም ነው የሚቀናባት አላችሁ። እና በጣም ነው የምትገርሙኝ። በነገራችን ላይ በምትወዱት ሰው አትቀኑ። የሚወድ ሰው አይቀናም። እኔ አሁን የምወዳቸው ጓደኞቼ ሲደሰቱ እደሰታለሁ እንጂ አልቀናባቸውም። ቁም ነገር ማለት ነው። እና እንደው ሌሎችን ብትሉን የተቀባይነት አላችሁ። ብዙ ሰው አዎ ይቀናባታል። በተረፈ ግን ብሩኬ ይቀናባታል ላላችሁት ነገር ትክክል አይደላችሁም። በፍጹም አይቀናባትም። የእሷን እድገት የእሷን ብዙ ነገር የሚመኝ ልጅ ነው። የአሁን ይሄ ሰሞኑን የሚደረገውን ነገር ምናምን አይታችሁ እኔ ከመጥፎ ነገር ብትቆጠቡ መልካም ነው ብዬ ነው የማስበው። እሺ የእውነት ነው የምላችሁ። እና አንዳንድ ጊዜ የሆነ እላፊ ቃላት የምትናገሩት ነገር አለ፣ በጣም የሚያስጠላ። አንዳንዶቻችሁማ ትሳደባላችሁ ሁሉ እሱን እና ትልልቅ ሰዎች ነን አይደለ እንዴ? በዚህ ልክ የምትሄዱት ነገር ምንድን ነው? ይሄ ጥላቻን እንደዚህ ማስተላለፍ ማለት ነው። እና በጣም ነው የሚደብረው፣ ያስጠላል። እንዴ እንደ ትልቅነት እናንተ አትመክሩም እንዴ? ሁለቱንም መውደድ ውደዱ። ከዛ በተረፈ ግን ማለት ነው ልጁ ሌላ ነገር አሁን ብሩኬ ማለት ነው እልህ የተጋባው በነገራችን ላይ ከእናንተ ጋር ነው። ምንም አያመጡም። እንቀጥላለን ብለው ነው እየቀጠሉ ያሉት እንጂ ይሄንን ነገር ያቆሙት ነበር፣ ግን አያቆሙም። ቀጥሉበት፣ ብሩኬም ሀይሚም ቀጥሉበት ነው የምለው እንደውም እኔ ማለት ነው። እና እልህ ውስጥ እየከተታችሁት ያላችሁት እናንተ ናችሁ። ጭራሽ ልጆቹን እንዲጣሉ ራሱ የምትገፋፉት ነገር እናንተ ራሳችሁ ናችሁ፣ እውነት ለመናገር ማለት ነው። ምክንያቱም በቃ የምትሉት ነገር በጣም እንጃ በስላሴ ይስም። እውነት አንዳንድ ጊዜ እውነት እንነጋገር፣ እውነትም አውሩ። ሁሌ ለአንድ ሰው ጥላቻ በዚህ ልክ መሄድ የለባችሁም። አይደብራችሁም እንዴ? በጣም ነው የሚደብረው እኮ። ወዴት እየሄድን ነው? እስኪ ሀይሚ ለምንድን ነው የተረጋጋችሁ ብላችሁ አስቡ እስኪ። ትናንትና ሴት ይዞ መጣ። ሀይሚ በእርጋታ ነበር ስታናግራት የነበረው ምናምን አላለ። በቃ ማናገር ያለባትን ነገር አናግራለች። ዛሬ እዩ መጣች። እዩ መታ ማለት ነው ፈገግ እያለች ልክ ልኳን እየነገረቻት ነበረ እስከሚበቃ ድረስ ማለት ነው። እና ለምን ይመስላችኋል ግን እኔ ማለት ነው ቤተሰብ ተው ብያለሁ። ተው፣ በዚህ ልክ አትሄዱ። እንደዚህ ከሆነ ይሄ ነገር የሚያቆም እንዳይመስላችሁ። እነሱ ደስ ነው የሚላቸው፣ እንደውም እንደዚህ አይነት ነገር ደስ ነው የሚላቸው። እና እናንተ እንዲቆምላችሁ ከፈለጋችሁ ጥላቻን አትዝሩ። ስለ ሁለቱ አንድነት፣ ሁለቱ የሚመጡበትን መንገድ ተናገሩ። አቤት ፋፊማ ትሰድባለች እኮ እቺ ፋፊ የምትባለው። ወይ አረ ሁሉም ናቸው የሚሳደቡት። እውነት ትሳደባለች ሁላችሁም እንዴ! ምን ናችሁ ነው ግን እናንተ? ደግሞ ቡራና ሀይቢ እናንተ የፈለገ ነገር ብትሉ እነሱ ደግሞ አይለያዩም። ችግሩ
ችግሩ አይለያዩም እነሱ። አይ ዘንድሮ እንደው ምን እንደሚሻል አላውቅም። እና የማታውቁት ነገር አለ፣ እናንተ የማታውቁት ነገር አለ። እኔ እኮ ለዛ ነው መጥፎ ነገር አትናገሩ የምለው፣ ለዛ ነው። ቤተሰብ ቡራ እያደረገ ያለው ነገር የሚያናድር ነገር አለ። አዎ ግን በቃ ምንም ማድረግ አይቻልም። ግን እኔ ቡራ ግን ማለት ነው እውነት ብታቆሙ ይሻላል እንደውም። ምክንያቱም በጣም ስምህ እየጠፋ ያለው ያንተ ነው፣ ያንተ ስም እየጠፋ ነው ያለው። ቁም ነገር ማለት ነው። አሁን ሁሉም ሀይሚትን እንደተበዳይ አድርገው ስለሚያስቡት፣ ነገሩን ክርር አድርገው ስለሚያስቡት እኔ ብታቆሙ መልካም ነው ብዬ ነው የማስበው። ምክንያቱም አሁን ሌላ እርምጃ እንደዚህ ከሆኑ ሌላ ነገር እንደማድረግ እነዚህ አይመለሱም ማለት ነው፣ አይመለሱም። እና ሀይሚ እኮ ትከላከልለታለች፣ ልብ ብላችሁ ከሆነ ትከላከልለታለች። ግን በቃ የሆነ ነገር እንትን በቃ መቆም የሌለበት ነገር ስላለ እንጂ ማለት ነው። እናንተ ግን እየደከማችሁ ነው አለመጠን፣ በጣም ትደክማላችሁ። ምን ይሻላችኋል ግን? ምን ይሻላችኋል? ወይ ዘንድሮ፣ ወይ ዘንድሮ። ለማንኛውም እኔ መቼ እንደሚያበቃ አላቅም። እዩም ያው ዛሬ የተናገረችውን ነገር ሰምታችኋል። እሱን ፈልጋ ነበር ሄደችው፣ ነገር ግን ሀይሚና ያገኘችው። ሀይሚም በደንብ አድርጋ ነግራታለች። እንደውም እኔ እጠቅምሻለሁ ሁሉ ስትላት ነበር። እኔ እጠቅምሻለሁ፣ ከእኔ ጎን ብትሆኝ ይሻላል። ምክንያቱም እንደዛ ያለችበት ምክንያት ስላላት ነው። እና የዩ ይሄ 100% የታወቀ ነው። ሲቀጥል እዩና ቡራ ምንም አይነት ግንኙነት የላቸውም። እስኪ ተዉት። ይሄ ልጅ የሚባለው ለድምቀት ነው፣ ለድምቀት ነው። እና ትናንትና የመጣችው ሴትም እሷን እንግዲህ ማንነቷን እናጣራለን በደንብ አድርገን። ቡራ እንደዚህ አይነት ነገር አታምጣ፣ ሰውን አትመን። እውነት ከሴቶች ጋር ጭራሽ መገናኘት የለብህም። አይደለም ሴት ቀርቶ ጓደኞች፣ ወንድ ጓደኞች ራሱ አንተ ወደ መጥፎ ሁኔታ እንድትሄድ እንጂ የሚገፋፉ ወደ ጥሩ ነገር እንትን እንድትል አይገፋፉህም። እና ራስህን መጠበቅ አለብክ። እውነት ራስህን ጠብቅ። ዝም ብለክ እንትን አትበል። እውነት ደግሞ እልህም ከእነሱ ጋር ትጋባ። ለማንኛውም ቤተሰብ እኔ ከዚህ በላይ ምንም ማለት አልችልም። ልቦና ይስጣችሁ ነው የምለው ለሁላችሁ። ልቦና ይስጠን። አሜን በሉሽ።